بعقل بالزبن يتحللنا نسرع ሰላም ክብራትና ክብራን የቀንዴል ቲዩብ ተከታታዮቻችን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬ የምናደርገው ፕሮግራም አብይ አህመድ በሶፍ ዑመር ዋሻ ላይ በሄደ ጊዜ ያቀረበው ንግግር ነበር። ከዛ ተንተርሰን ነው እንግዲህ የዛሬ ፕሮግራማችንን እናቀርበው። የዛሬ መልሳችን ሐሳብ የሚሆነው የአብይ አህመድ ኢትዮጵያ ወይ ደግሞ አብይ አህመድ በኢማጂኔሽኑ የሚያዩት ኢትዮጵያ ምን ትመስላለች፣ መሬት ላይ ያለችው ኢትዮጵያስ ምን ትመስላለች የሚለው ነገር ነው የምናወዳደረው። እና ፕሮግራማችንን ከመጀመሪያ ጀምራችሁ እስከ መጨረሻ እንድትከታተሉ አክብሮት ጠይቃለሁኝ። ቀንዴልን ወደ ሳተላይት እንድትመጣ በጎፈንድሚ፣ በሱፐር ስቲከር፣ በሱፐር ቻት እንደዚሁም በፔፓል አካውንት ከዛም ባሻገር ደግሞ እንደዚሁም በዜላ አካውንት ቀንዴልን መደገፍ ትችላላችሁ። ለምታደርጉልን ነገር ሁሉ አስቀድሜ አመሰግናለሁኝ። ሁላችሁም የቀንዴል ቤተሰቦች የገባችሁ የካተላችሁ ያላችሁ ሁላችሁም እናመሰግናለን። ክብራትና ክብራን እንግዲህ የዛሬ ፕሮግራማችን የሚሆነው የአብይ አህመድ ኢትዮጵያ እና የአብይ አህመድ በኢማጂኔሽን የሚያዩት ኢትዮጵያ ምን ትመስላለች የሚለው ነገር ነው። እንግዲህ እንደ መነሻ ሐሳብ እንዲሆነኝ የመጀመሪያ ያሰብኩት በዚህ ንግግር ነው እንግዲህ ፕሮግራማችንን የምንጀምረው። አብይ አህመድ የሚያስባት ኢትዮጵያ ወይ ደግሞ የሚያዩት ኢትዮጵያ ምን ትመስላለች የሚለው ነገር ነው። አንዱ ሲጎል ግን የተሟላ አይሆንም። በኔ እምነት በአብይ አህመድ እምነት 2018 የተስፋ ብርሃን ጭላንጭል የሚታይበት አመት ይሆናል ብለን የተናገርነው 4 አመት 5 አመት ሊሆን ይችላል ስልጣና ስንሰጥ የነበራችሁ ታውቃላችሁ። እኔ አሁን በእርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለሁት የዛሬ 6 አመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች። ለዚህ የሚያስችሉ በጣም በርካታ ስራዎች ይሰራል ነው። ሽፍታ አለ ግን ትሆናለች። የዛሬ 10 አመት በአፍሪካ አንደኛ ኢኮኖሚ ትሆናለች። ምንም ጥርጥር የለውም። ይሄን የኔ ጸሎት ኤግዚት የምታደርጉ እድሜያችሁ ረዝሞ እንድታዩ። መልካም እንግዲህ እዚህ ጋር ሁለት ነገሮችን አስቀምጧል አብይ አህመድ። አንደኛ ኢትዮጵያ በአብይ አህመድ እምነት የዛሬ 6 አመት ምን አይነት ኢትዮጵያ እንደምትሆን ከአፍሪካ። ሁለተኛው የአብይ አህመድ ጦርነት እንዳለ ያምናል፣ ነገር ግን ትሆናለች በቃ ይደምድመዋል። ኢትዮጵያ የዛሬ 6 አመት በአፍሪካ ሁለተኛ እንደምትሆን ትልቁ ኢኮኖሚ በአፍሪካ ሁለተኛ እንደምትሆን ተናገረ። የዛሬ 10 አመት ደግሞ ኢትዮጵያ ከአፍሪካ አንደኛ እንደምትሆን ተናገረ። ሽፍታ አለ ግን ምንም ጥርጥር የለውም ትሆናለች። አሁን አብይ አህመድ የሚያስባት ኢማጂን የሚያደርገው ነገር አለ፣ የሚያስበው ነገር አለ ኢማጂን። እና አንዳንድ ጊዜ ይሄ ኢማጂኔሽን አብይ አህመድ የሚያስበው ሐሳብ መሬት ላይ ያለውን ሐሳብ ነው የሚያስበው ወይስ ከየት ነው የሚያመጣው የሚለው ነገር በጣም ይገርምኛል ለራሴ። ለምሳሌ ስልጣን ከመምጣቱ በፊት እናቴ ነገረችኝ፣ የዛሬ 7 አመት እያለሁኝ እናቴ ነገረችኝ ብሎ የተናገራቸው ነገሮች አስታውሳለሁ። ስልጣን ከያዘ በኋላ ወጣቶችን ሰብስበው እንደዚህም በፓርላማ ላይም እንደዚህ ያወራቸው ነገሮች ነበሩ። እናቴ የ7 አመት ህፃን እያለሁኝ የኢትዮጵያ ንጉስ 7ኛ ንጉስ ትሆናለህ ብላ ነግራኝ ነበረ ብሎ የተናገረው አንድ። ሁለተኛ ደግሞ እናቱ ወደ ሱቅ ስትልከው አብይ አህመድ በምን አይነት ፍጥነት ይሄድ እንደነበረና ምን አይነት ኢሜጅ ጭንቅላቱ ላይ ያስቀምጥ እንደነበር የተናገረው። አሁን ለምሳሌ እቺኛዋን ነገር እስኪ ከዚህ ጀምር እስኪ ከዚህ ከተናገራቸው ነጥቦች አንደኛው ለምሳሌ ይሄኛው ነው። ዛሬ ያላካፈልኳችሁን ዛሬ አንድ ከህይወት ልምድ ላጋራችሁ የምፈልገው ሐሳብ አለ። የሳተላይት ጉዳይ እዚህ ጋር መልሶ ይመጣል። በርካታ ወጣቶች እዚህ ስላላችሁ ነው ይሄንን ጉዳይ ማነሳው። በፎርማል ንግግር የማይመች ቢሆንም ግን ልምዱን ባካፈላችሁ ስለሚጠቅማችሁ ነው። ብዙ ጊዜ ከበሻሻ መምጣቴንና እኛ አካባቢ ብዙ ሰዎች ደሃ መሆናቸውን ነግሬያችሁ ነበር። እኛ አካባቢ ነው ያልኩት። አንዳንድ ሰዎች ጠይቁኝ እናትና አባቴ ደሃ መሆናቸውን ተናግሬያለሁ። ነገር ግን አንድም ቀን
በደህነት ኖሬ አላውቅም። እናቴ መኪና የላትም። እኔ አንድም ቀን በእግሬ ሄጄ አላውቅም። አልሰማችሁኝም? እኛ ቤት የደብረ ብርሃን ብርድ ልብስ ብቻ ነው ከሰሌን ላይ የሚለበሰው። እኔ ግን አንድም ቀን ከታች አንሶላ ከላይ አንሶላ እና አልጋ ልብስ ሳላደርግ ተኝቼ አላውቅም። ስለዚህ እንዳትሸወዱ ከበሻሻ የመጣው የደሃ ቤተሰብ ልጅ እያላችሁ። ነገር ግን ይህ እንዴት ነው የሆነው ያላችሁ እንደሆነ ጠዋት ጠዋት ስነሳ እናቴ ሂድና ስኳር ገዝተና ትለኛለች ከሱቅ። እኔ ስኳር ለመግዛት ከቤታችን ስወጣ ቀጥ ብዬ ሱቅ ቤት አልሄድም። ከቤታችን ጎን ልክ ከደረጃ ወርጄ ጎን ላይ ጎራልና በር ከፍታለሁ። በኢማጂኔሽን ማለት ነው። በር ከፍትና ራሴ ከካርግ ያስነሳለሁ። እስከ ሱቅ ድረስ ድምጽ እያወጣው እስከ ሱቅ ቤት ድረስ ድምጽ እያወጣው ያልኩ እየነዳሁ እሄዳለሁ። ሱቅ ቤትም ዘው ብዬ አልገባም። ፓርክ አድርጌ መኪናዬን ሱካሬን ገዝቼ ስመለስ መኪና አስነስቼ እና እየነዳሁ ድምጼን እያሰማው እየሮጥኩ ነው የምሄደው። መሀል ላይ ደግሞ ማርሽ እየቀየርኩ እያልኩ ማለት ነው። እና እናቴ ቤት ስደርስ ፈጥኜ ስለመጣው ትመርቀኛለች። ሮጬ ሄጃለሁ። ከፊዚካልም አንፃር ከኢማጂነሪ ፓወርም አንፃር አሁን የገባኝ ማለት ነው። ማታ ደግሞ ስንተኛ መጀመሪያ ሰሌን አለ፣ ቀጥሎ የደብረ ብርሃን ብርድ ልብስ አለ። እኔ ብርድ ልብሱን የመጀመሪያ አንሶላ ብያነጥፈዋለሁ። ቀጥዬ እሱን አነሳና ሁለተኛ አንሶላ ብያነጥፈዋለሁ። እሱን አነሳና ብርድ ልብስ አደርገዋለሁ። መልሼ አልጋ ልብስ አደርግና በደንብ እጥፍ አድርጌ ከፍተዋለሁ። ሰዎች ሰሌን ላይ የተኛው ይመስላቸዋል። እኔ ግን ምን የመሰለ አልጋ ላይ ከታች አንሶላ ከላይ አንሶላ ወጣቶች አሁን ባላችሁበት ሁኔታ አትያዙ። የማሰብ አቅማችሁን ካላችሁበት ሁኔታ ካሻገራችሁ ኢማጂን ሰው ከበሻሻ ሲባል ሄዳችሁ ካላያችሁ አይገባችሁ። እንዲሁ ስታዩት ደህንነቱ ያስታውቃል እንኳን ኖራችሁበት። ኦኬ ሰው ከሷ ወጥቶ ያለመውን ያሰበውን ማሳካት ከቻለ ከተያዛችሁበት ጉዳይ ወጣ ብላችሁ ማሰብ ከቻላችሁ መሆን ይችላል። እዚህ ላይ ሁለት ነገሮችን ተረድቻለሁ። እኔ ምንድነው አንደኛ ያየሁት መጀመሪያ አብይ አህመድ ያሰበው ወይ ደግሞ ያየው ኢማጂን ምን ይመስላል የሚለው ነገር መሰረታዊ ነገር ነው። አብይ አህመድ ሲያየው የነበረው ኢሜጅ ያደረገው የነበረው ኢማጂኔሽኑ የሱ ምን ይመስል ነበር የሚለው በጣም መሰረታዊ የሆነ ነገር ነው ማለት ነው። ለምንድን ነው ያን ያነሳሁት? እንግዲህ አብይ ሲፈጥረው ህልመኛ ነው። ከመጀመሪያ ጀምሮ በህልም ተሰንቆ የተሰራ የበታችነት ስሜት የሚሰማው በጣም ድልድዩን ውስጥ ያለ ሰው ነው አብይ አህመድ ማለት እና እናቱ ሰባተኛ ንጉስ ትሆናለህ ብላ ስለነገረችው በየቤተክርስቲያኑ እየገባ ሲጸልይለት የነበረ ሰው ከዛ ባሻገር እድሉ ቀንቶት ስልጣን ላይ የመጣና ስልጣን ያዘ ሰው ነው። በዚህ ኢማጂኔሽን ይኖር የነበረ ሰው ስለነበረ እንደዚህ አይነት ሐሳብ ስለነበረው አሁን እየመራት ያለችው ኢትዮጵያ ቁልቁለት ልትደፋ ጫፍ ላይ ቀርባ ያለ እሱ ማይንድ ላይ ያለችው እሱ ጭንቅላት ላይ ያለችው የዛሬ 6 ዓመት ኢትዮጵያ ከአፍሪካ ስድስተኛ እንደምትሆን ነው። የዛሬ 10 ዓመት ኢትዮጵያ ከአፍሪካ አንደኛ እንደምትሆን ነው የሚያስበው። የሱ ኢማጂን የሚያው ነገር እሱ ነው። የኢትዮጵያን ኢኮኖሚ ስናይ ኢትዮጵያ ያለችበትን ነገር ስናወዳድር ኢትዮጵያ ያለችበት አይደለም ከአፍሪካ ኢቭን አካባቢ ካሉት ሀገራት ከአፍሪካ ምስራቅ አፍሪካ ጋር ስናወዳድራት ኢትዮጵያ በጣም አደገኛ ሲቹዌሽን ላይ እንዳለች ታወቀ ነገር ነው። ኢኮኖሚ በጣም የተኮረኮመ ያለ ሀገርና በብድር ጫና ልትሸከመው ማትችለው ወዳ ውስጥ ገብታ እየተዘፈቀች ያለች ሀገር መሆኗ ግልጽ ነው። ይሄ በጣም ብዙ ነገር አለ። አሁን ስለ ኢማጂኔሽን ዶክተር ዮናስ ብሩ አንድ ነገር አስቀምጠው ነበር። እስኪ የሳቸውን እይታ ደግሞ እንስማ ምን ይላሉ? እንደው ልመናው ደጅ መጥናቱ
እንደው ጫማ መላሱ አልበዛም ወይ እንደዚህም ተደርጎ የሚመጣ ገንዘብ ያየን አይደለም አሁንም ለመና ነገም ለመና ነው በዚህ የሚገነባ ኢኮኖሚ ካለም አብይ አህመድ የሚያኩራራው አይደለም እና እንዴት ያየው ነው ግን ዶክተር ዮናስ እንግዲህ የአብይ አንዱ ትልቁ ችግር የሚመስለኝ ምንድነው አሁን በቅርብ አንድ ቪዲዮ አይቼ ነበርና ምን አለኔ ከናቴም ከአባቴም ከዳ ቤተሰብ ነው የወጣሁት እናትና አባቴ በእግራቸው እየሄዱ እኔ ግን መኪና ነበረኝ እነሱ ኬሻ ላይ የተኙ እኔ ፍራሽ በፍራሽ ላይ አንሶላ በአንሶላ ላይ ሌላ አንሶላ ከዛ ላይ ብርድ ልብስ ለብሼ መቆይ ነበር የምተኛው እነሱ ግን እየበረዳቸው ነበር የሚተኙት ብሎ ተናገረና ያንን ሲያብራራ ምን አለ እኔ እንደዛ ምለውን ምንድነው አለ እናቴ ሱቅ ስትልከኝ አለ ሂድና ቶሎ ደርሰህና ስትለኝ እሺ ልና መኪናዬን ይዤ ነው የሚሄደው አለ መኪናው ምንድነው ኢማጂኔሽን ነው ሄድና ማርሽ ያስቀባና ሪያል ኩሮጣለሁኝ አለ እና የሮጥኩኝ ደግሞ ማርሽ ቀይራለሁ አለ እያደረኩኝና እዛ ሲደርስ መኪናዬን አቆምና ሱቅ ምገዛውን ወስድና መኪናዬ ላይ ጭምና ሪያልኩኝ እየነዳው ሄድ ነበር በኢማጂኔሽን ነው እኔ የምሰራው እና ከዛ በኋላ መቤት ደግሞ እናቴና አባቴ ኬሻ አንጥፈው ሲተኙ እኔ መጀመሪያ ኬሻውን አነጥፍና ይሄ ምንድነው ይሄ ፍራሽ ነው ላለው አለ እንደገና ያንኑ ኬሻ አነሳና እንደገና አነጥፈውና ይሄ የታችኛው አንሶላ ነው ላለው እንደገና እሱ ነው አደርግና ይሄ የላይኛው አንሶላ ነው ላለው ከዛ በጨረሻ ላይ ብርድ ልብስልና ደግሞ ከላይ ምለብሳት አንድ ነገር አለችኝ እሷን አመጣና አልጋ ላይ ተመችቶኝ አድራለሁ ኢማጂኔሽኒ እንደበዛ ነው ምገዛው አለ አሁንም ይሄ ሰውዬ የኢትዮጵያ ህዝብ በሚራበበት ጊዜ in his imagination በጣም ሀብታም ህዝብ ነው ይገርማል ብሎ የማመን እምነት አለው ይሄ ደግሞ ሪሊ ከአንዳንድ ምንድነው ኢማጂኔሽን ልኩን ሲያጣ ኢሉዥን ይሆናል ዲሉዥናል ትሆናለህ ያ ደግሞ ክሊኒካሊ በሽተኛ ነህ ማለት ነው ከሪያሊቲ ጋራ ኢማጂኔሽን ማለት ጥሩ ነው እዚህ ቦታ ላይ ደርሳለሁ እንደዚህ ያደርጋለሁ ብለ ራሽናል የሆነ ድረስ ያንተ ኢማጂኔሽን ጥሩ ነው መጥፎ የሚሆነው ያንተ ኢማጂኔሽን ዲሉዥናል ሲሆን ነው ያ በሽታ ነው የአብይ እሱ ነው ምክንያቱም ሰው ሁሉ ግራ የሚገባው እሱ አካባቢ ያሉ ሰዎች ሁሉ እንትን ሲሉ እንደው ማነጋገር አይቻልም እንዲሁም መጥፎ ነገር እንደዚህ ነው ኢኮኖሚው ተብሎ ኔጋቲቭ ነገር ሲነገረው ይጮሃል እንዲሁም የድሮን ፕሬዚደንት እንደው አንቺ ዝም ብለሽ ሁሉ ጊዜ ታለቅሻለሽ እስከማለት ደርሷል ስብሰባ ላይ ይሄ ነገር እንደዚህ ነው ብሎ በሚሉበት ጊዜ ፕሬዚደንቷ ማለት ነው ስለዚህ በዛ የሚመራ ሰው ስለሆነ የህዝብ መሞት የህዝብ ማለቅ ለሱ እንትኑ አይደለም ሪያሊ የኢትዮጵያን ኢኮኖሚ as far as is concerned በቃ እንደዛ እየነዳ እየሄደ ነው ያለው በሱ ኢማጂኔሽን ሁሉ ነገር እየተስተካከለ ነው ሶ የአብይ አህመድ ኢማጂኔሽን ይሄ በጣም ይገርመኛል እኔ ስለማለትና ዶክተር ዮናስ ብሩ በደንብ አድርጎ አስቀምጦታል አብይ አህመድ እሱ የሚያስበው እሱ የሚነዳት ኢትዮጵያ እሱ የሚያስተዳድራት ኢትዮጵያ በአሁን ሰዓት ምንም ችግር ያለባት አይመስለውም ምንም ችግር አለባት ብሎ ስለማያምን ህዝቡ ችግር አለበት ብሎ አያስብም በቃ እሱ ኢማጂን የሚያደርገው የኢትዮጵያ ህዝብ ጠግቦ እንደሚያደር ነው የኢትዮጵያ ህዝብ የሚራብ አይመስለውም እሱ ኢማጂን የሚያደርገው በቃ ኢትዮጵያ ጠግቦ ነው የሚያድረው ጠግቦ ነው የሚውለው ጠግቦ ነው የሚያድረው ብሎ ያስባል አሁን ኢትዮጵያን በዛ መልኩ ነው የሚያስተዳድራት እሱ ጠግቦ ስለሚያድር ምናልባት የኢትዮጵያ ህዝብም እንደዛ ይመስላል በሱ ኢማጂን ኢትዮጵያ ህዝብ በአሁን ሰዓት ምንም ችግር የለበትም ጠግቦ ነው የሚያድረው ጠግቦ ነው የሚውለው ጠግቦ ነው የሚያድረው የሚል ሐሳብ ስላለበት ኢትዮጵያ የምትባለው ሀገር የዛሬ 6 ዓመት የዛሬ 10 ዓመት ከአፍሪካ አንደኛ ትሆናለች ብሎ ሲናገር በትክክል ኢትዮጵያን ያቃታል ወይ የሚያስተዳድራት ኢትዮጵያ እንደዛ አይነት ቅርጽ ላይ ነው ወይ ያለችው ወደዛ አይነት ነገር ሊያስገባት የሚችል ነገርስ መንገድ እየፈጠረ ነው ወይ መሰረት እያስተካከለ ነው ወይ የሚለው ነገር አብይ አህመድ ማየት አይችልም የአብይ አህመድ ያለ ማየት ጉዳይ ሳይሆን ትልቁ ነገር አካባቢው ያሉ ሰዎች ባለስልጣኖቹ አጠገቡ ያሉ ሰዎች እነሱስ
እንዴት ነው በአብይ አህመድ ኢሉዥኑ ተጠልፈው ያሉት? እንዴት ነው በአብይ አህመድ ኢማጂኔሽን ተጠልፈው ያሉት? አማካሪዎቹ አጠገብ ያሉት ሰዎች እንዴት ነው ይሄን ነገር የማያዩት? ምናልባት አንድ ሰው ብቻ ቢሆን ኖሮ ግራንድ አንድ ሊያጋባ ይችላል። እነዚህ ሁሉ ሰዎች ግን በአብይ አህመድ ኢሉዥን ውስጥ ገብተው መስከራቸው ይገርመኛል እኔ በጣም። የኢትዮጵያ ህዝብ የተራበ የኢትዮጵያ ህዝብ የሚያለው አጥቶ እየለመነ ባለበት ሰዓት ላይ እሱ የሚያት እሱ ሊያስተዳድራት የሚፈልጋት ኢትዮጵያ መፈለግና መሆን ተግባር በጣም ይለያያል። ያቺ የምትፈልጋትን ሀገር እንድትሆን ለምትፈልጋትን ሀገር ወደዛ አይነት ቦታ እንድትሄድ ለምትፈልገው መስራት ብቻ ይኖርብሃል። አብይ አህመድ እየሰራበት ወይ እያደረገ ያለው ግን ቁልቁለት ሀገሪቷን እየለፋት ነው በአሁን ሰዓት። በሚገርም ሁኔታ አብይ አህመድ የሚመራት ኢትዮጵያ በሱ ኢማጂኔሽን ኢትዮጵያ ውስጥ ያለው ህዝብ ምንም አይነት ችግር ያለው ህዝብ አይደለም። ስለዚህ ኢትዮጵያ ውስጥ ያለው ህዝብ ሀብታም ነው፣ ጠግቦ ያድራል፣ የፈለገውን ያገኛል፣ እንደ ፍላጎቱ ይንቀሳቀሳል፣ እንደ ፍላጎቱ ይሰራል፣ እንደ ፍላጎቱ ይገባል ይወጣል። ኢማጂኔሽን እሱ ያ ነው። ስለዚህ አብይ አህመድ ጭንቅላት ላይ ያለችው የሚያስባት ኢትዮጵያ ህዝቡ በዛ አይነት መልኩ ስለሆነ የዛሬ 6 ዓመትና 10 ዓመት ሁለተኛና አንደኛ ትሆናለች ብሎ በዚህ ጭንቅላቱን አሳክዷል። ይሄ ይሆናል ነው ደግሞ ስራ ላይ ተግባር ላይ የምታዩት ነገር ሌላ ነው። የዓለም ባንክ የአይኤምኤፍ ምን እያደረገበት እንደሆነ እነዚህ የግል አበዳሪዎች ምን እያደረጉበት እንደሆነና ያለ ግን ያን ነገር ኢማጂን ማድረግ አይችልም። እሱንም በኢማጂን እንዴት አድርጎ እኔ በእርግጠኝነት በአብይ አህመድ ኢማጂኔሽን በአሁን ሰዓት ያ የተበደራቸው ብድሮች ራሱ ታሪክ እንደሚሆኑ አይነት ያስብ ይችል ይሆናል። እንግዲህ አላውቅም። በዛ አይነት መልኩ ላይ ይችል ይሆናል። ኢትዮጵያ ውስጥ ያለው ህዝብ ኢትዮጵያ ውስጥ ያለው የመንግስት ሰራተኛ ምን አይነት የመንግስት ሰራተኛ ነው? ከዚህ በፊት የነበሩት የመንግስት ሰራተኞችና አሁን ያሉት የመንግስት ሰራተኞችን እስኪ እናወዳድራቸው እንዴት ይመስላሉ? ዶክተር ዮናስ ብሩ በደንብ አድርገው ገልጸውታል። እንስማቸው። መንግስት ሰራተኛ እኮ እኔ ባደኩበት ኢትዮጵያ የመንግስት ሰራተኛ እኮ ሚድል ክላስ የሚባል ነበር። በልቶ ጠጥቶ ልጆቹን አብልቶ ፕራይቬት ስኩል ልኮ በመንግስት ትምህርት ቤትን ቢልክ ልብስ ገዝቶ አትሊስት መኖር የሚያስችለው እንትና እኮ ቤተሰቦች አላቸው የሚባል ነበር። አሁን የመንግስት ሰራተኛ እኮ ማለት ፌስታል ይዞ የተራረፈ ምግብ ስጡን ብሎ በየሆቴል በር ላይ የሚቆም ሆነ። እንዴት አድርገህ ነው ይሄንን ሪኮንሳይል የምታደርገው? እነሱ ከሚዘፍኑት ዘፈን ጋራ እነሱ እድገት ከሚሉት ጋራ እና ብዙ ጊዜ ምንድነው last I think 2 weeks 3 weeks 4 weeks ago አንተም ጋር ቀርበን አንድ ላጭር ጊዜ እንትን ያደረግነው ይሄ ናቹራል ጋስ 111 ሚሊዮን ሊትር አወጣን አለ። ይሄን ለህዝቡ ሲናገሩ ወለዚህኛው ጋር ከመግባቴ በፊት እንግዲህ በፊት የነበረው የመንግስት ሰራተኛ ምን ይመስል ነበር በጣም አስቀምጦታል ዶክተር ዮናስ ብሩ። በፊት የነበረው አንድ ሰው የመንግስት ሰራተኛ ከሆነ ጠግቦ የሚያደር በጣም እድለኛ ነው። አክቹአሊ ይሄ እኮ የመንግስት ሰራተኛ ነው። እኔ ኢትዮጵያ በነበርንበት ጊዜ የመንግስት ሰራተኛ ከሆነ አንድ ሰው የሚፈልገውን ነገር የሚያገኝ ቤቱ ሙሉ የሆነ በቃ የመንግስት ሰራተኛ ለመሆን ያለው ጥረትና መገለጫ ያን ሀብታም መገለጫ የመንግስት ሰራተኛ ነው አንዱ የነበረው ማለት ነው። እና በዛን ጊዜ የነበረ የመንግስት ሰራተኛ ልጆቹን የሚያስተዳድር ህይወቱን የሚመራ ከዛም ባሻገር ከሌላው ማህበረሰብ የተሻለ የነበረ አሁን ያለው ኢትዮጵያ ውስጥ ያለ የመንግስት ሰራተኛ በተለይ መምህራን በተለይ መለስተኛ አስተዳደር ውስጥ ያሉ የመንግስት ሰራተኞች በአሁን ሰዓት ፌስታል ይዘው በየምግብ ቤቱ ምግብ የሚለምኑ ናቸው። ነገር ግን በአብይ አህመድ ኢማጂኔሽን ውስጥ ያሉት ግን የኢትዮጵያ የመንግስት ሰራተኞች ግን ጠግበው የሚያድሩ ብቻ አይደለም ገንዘብ ተርፏቸው ለሌላው ማህበረሰብ የሚረዱና የሚያግዙ አድርጎ ነው የሚያስባቸው። በአሁን ሰዓት የመንግስት ሰራተኛ ከዚህ በፊት አንዱ ሲናገር ስምታችሁ አይደል? እኔ መንግስት ሰራተኛ ነኝ ተርቤ ዝም መልበት ነገር የለም እያንዳንዳችሁ ቤታችሁ ውስጥ መጣለው አንኳኳለው ሲል ሰማነው ነበር ከዚህ በፊት እናስታውሳለን ያንን ቪዲዮ።
ምናልባት ቆይቼ ላመጣው እችላለሁ እና በእንደዚህ አይነት ውስጥ ያለ የመንግስት ሰራተኛ ነው በአሁን ሰዓት አብይ አህመድ ጭንቅላት ላይ ያለው ኢትዮጵያዊ ወይ ደግሞ የመንግስት ሰራተኛ ግን ኢሜጅ የሚያደርገው እሱ የሚያስበው የሱ ኢማጂን ውስጥ ያለችው ኢትዮጵያ ወይ ደግሞ የመንግስት ሰራተኞች ግን እንደዛ አይደሉም። ጠግበው የሚያድሩ ጠግበው የሚበሉ ችግር ያለባቸው አይደለም። ለሱ ኢትዮጵያ ቁልቁለት እየተደፋች አይደለችም ብሎ ነው የሱ ጭንቅላት ላይ የተቀመጠችው። በሚገርም ሁኔታ ስለ ነዳጁ ያስቀመጡት ነገር አለ። እስኪ እንስማው። በጣም ያሳቀኝና የተመቸኝ ነገር ነው። አገላለጹ ደግሞ በጣም ፐርፌክት። ለማያውቀው ህዝብ በቃ ኢትዮጵያ ላልፍላት ነው ይባላል። በብር ስትተረጉመው ግን ያ ነገር ላስት ታይም እንዳወራነው 15000 ብር ነው ዶላር ነው 15000 ዶላር። አንዳንዱ የኢትዮጵያ ሀብታም እኮ ሸራተን ገብቶ ይሄ ውድ የሚባለውን ውስኪ ሲከፍት የሚያጠፋው ገንዘብ ነው። እኔ ትዝ ይለኛል የዛሬ ስንት ዓመት ነው ሜቢ 12 13 14 ዓመት ምናምን ሸራተን ላይ እዛ ምንድነው ኦፊስ ባር የምትባለው ቦታ ላይ በዛን ጊዜ 8000 9000 ዶላር እንትን የተከፈተበት ጊዜ ትዝ ይለኛል። አንዱ እዛው ነጋዴ ኢትዮጵያዊ ያ ገንዘብ በአሁኑ ጊዜ 50000 60000 ዶላር እንደማለት ያህል ማለት ትችላለህ። or at least 20000 30000 ዶላር ያ አንድ ግሩፕ 5-6 ተሰብስበው ይሄ ትልልቅ የሚባሉ ሆቴሎች ውስጥ እኮ ትልልቅ የሚባለውን ውድ የሚባለውን ውስኪና ዋይን ሲያወጡ የሚያወጡት ገንዘብ እኮ ነው። ጠቅላይ ሚኒስትሩ ሄዶ 111 ሚሊዮን ሊትር ናቹራል ጋዝ አወጣን ኢትዮጵያ እየተመነጠቀች ነው የሚለው። ላስት ታይም እንደተነጋገርነው በመጀመሪያ ደረጃ ናቹራል ጋዝ በሊትር አይመዘነው፣ ተመዝኖ ማያውቅም። የሚመዘነው ወይ በኪዩቢክ ሜትር ነው፣ በኪዩቢክ ያርድ ነው። እንዲሁም አንዳንድ ጊዜ በኪዩቢክ ማይልም እንትን ያደርጉታል። ምንድነው የአንድ ሀገር ምን ያህል ዲፖዚት አለው ሲባል እንደዛ ነው የሚሉት። እሱ ከመለኪያውን ትቶ በዛ ያደረገበት ምክንያት ምንድነው? ትልቅ እንዲመስል ነው። አንዱ ኤግዛምፕል የተጠቀምነው ምንድነው? አንድ ሰው ከአዲስ አበባ ተነስተህ መቀሌ ለመሄድ ስንት ምን ያህል ሄድክ ቢልህ በሴንቲሜትር መንገር እንደማለት ነው። አሁን ከአዲስ አበባ ደሴ 399 ነው ምናምን ኪሎ ሜትር ነው። አሁን እሱን ምን ያህል ሄድክ ብትለው 1 ኪሎ ሜትር 1000 ሜትር ነው። በ1000 ሜትር አባስቶ 399 ሚሊዮን or whatever ሜትር ነድቼ መጣው ቢልህ እሱን ደግሞ አልፈህ ይሄ በምናምን 100 ሚሊዮን or ቢሊዮን ሴንቲሜትር ነድቼ መጣው እንደማለት ነው አብይ ያደረገ የነበረው። እንግዲህ የአብይ አህመድ ኢማጂኔሽን ውስጥ ያለችው ኢትዮጵያ በዚህ አይነት ነገር ነው እንግዲህ የሚያስበው። አሁን የኢትዮጵያን ህዝብ ደግሞ ይሄ አንደኛው የኢትዮጵያን ህዝብ የሚጫወትበት መልኩ ነው። ብዙ ጊዜ ደጋግሜ እናገራለሁ። አብይ አህመድ የኢትዮጵያ ህዝብ 120 ሚሊዮን ነው 130 ሚሊዮን ነው ብሎ ይናገራል። ያ እንደ ዳታ እንደ ቁጥር በቃ ቁጥር ነው ዳታ ነው የሚታሰበው። የኢትዮጵያ ህዝብ እስካሁን ድረስ ህዝባዊ ቆጠራ አልተደረገም። ብሔራዊ ቆጠራ ተደርጎ ኢትዮጵያ ውስጥ ከጫፍ እስከ ጫፍ ተቆጥሮ ይሄን ያህል ህዝብ ነን ብለው ተናግሮ አያውቁም። በተለይ አብይ አህመድ ከመጣ በኋላ የኢትዮጵያ ህዝብ ባንዴ ነው ጀነሬት አድርጎ ወደ 120 እና ወደ 130 የገባው በአሁን ሰዓት። እንደውም አሁን 150 ሊገባ ነው እየተባለ ነው። ያለፈው 7 ዓመት አብይ አህመድ ወደ ስልጣን ከመጣ በኋላ የኢትዮጵያ ህዝብ ምን ያህል ነው የሞተው? የትግራይ ማህበረሰብ፣ የአማራ ማህበረሰብ፣ የኦሮሞ ማህበረሰብ፣ አፋር፣ ሶማሌ እነዚህ ህዝቦች ላይ የእርስ በርስ ጦርነት ተደርጎ ምን ያህል ህዝብ ሞቷል ተብሎ እስካሁን ቆጠራ አልተደረገም። አዚፍ ያ ጦርነት ሰው እንዳልበላ ይሄን ያህል ሰው ሞቷል አይባልም። በትግራይ በኩል እንኳን አንዳንድ ጊዜ 1.5 ሚሊዮን ይባል ነበር። አሁን ዞሮ ወደ 600 ገብቷል። ወደ 600,000 500,000 ምናምን እየተባለ ነው ያለው። ከአንድ ትግራይ ክልል ብቻ 500,000 ሰው ከሞተ በአሁን ሰዓት ደግሞ አማራ ክልል ላይ የተደረገ ያለው ጭፍጨፋም ራሱ በጣም ብዙ ነው። ምን ያህል ሰው ሞቷል አሁን አማራ ላይ አይታወቅም። ስለዚህ ግን ምንድነው እንደ ዳታ እንደ ቁጥር የሚያዘው ምንድነው? ኢትዮጵያ ውስጥ እኛ 120 ሚሊዮን ነን ብለው ብቻ ያስባሉ። ስለዚህ ዶክተር ዮናስ ብሩ ያስቀመጠው ምንድነው?
አብይ አህመድ ኢትዮጵያ ውስጥ ያለው የነጭ ጋዝ የናቹራል ጋዝ እናመርታለን ወይ ደግሞ ማምረት ጀምረናል ብሎ የተነገረለት ያለው ወደ ቁጥሩ እንዲበዛለት ስለፈለገ ያን ዳታ ተጠቅሟል ነው እንግዲህ የሚናገሩት ያሉት። ያ ቁጥር እንዲበዛለት በዛ ዳታ ተጠቅሟል። ለምሳሌ እናምጣው እንደገና ነጋዴ ኢትዮጵያዊ ያ ገንዘብ በአሁኑ ጊዜ 50,000 60,000 ዶላር እንደማለት ያህል ማለት ትችላለህ። or at least 20,000 30,000 ዶላር ስንት ዓመት ነው? maybe 12 13 14 ዓመት ምናምን የሚያጠፋው ገንዘብ ነው። 6,000 ዶላር ላስት ታይም እንዳወራነው 15,000 ብር ነው ዶላር ነው እድገት ከሚሉት ጋራ እና ብዙ ጊዜ ምንድነው last I think 2 weeks 3 weeks 4 weeks ago አንተም ጋር ቀርበን አንድ ላጭር ጊዜ እንትን ያደረግነው ይሄ ናቹራል ጋስ 111 ሚሊዮን ሊትር አወጣን አለ። ይሄን ለህዝቡ ሲናገሩ ለማያውቀው ህዝብ በቃ ኢትዮጵያ ሊያልፍላት ነው ይባላል። በብር ስትተረጉመው ግን ያ ነገር ላስት ታይም እንዳወራነው 15,000 ብር ነው ዶላር ነው 15,000 ዶላር። አንዳንዱ የኢትዮጵያ ሀብታም እኮ ሸራተን ገብቶ ይሄ ውድ የሚባለውን ውስኪ ሲከፍት የሚያጠፋው ገንዘብ ነው። እንግዲህ እንደሰማችሁ ነው እንግዲህ 11 ሚሊዮን ሊትር ናቹራል ጋዝ አወጣን ተብሎ ተነገረ ተባለ እና እናወጣለን ብሎ ተናገረ ማለት ነው አብይ አህመድ። አሁን ቁጥሩን ሲሰሙት በጣም ብዙ ነው። 11 ሚሊዮን ሊትር በጣም ብዙ ይመስላል። እኔም እውነት ለመናገር ወቅቱ አላስተዋልኩበት ነበር። አሁን ዶክተር ብርሃኑ ከተናገሩት በኋላ ግን ነገርየውን በደንብ አድርጌ ማየት ጀመርኩኝ። አሁን ይሄ ወደ ገንዘብ ሲቀየር፣ ወደ ምርት ሲቀየር፣ ወደ ኢንቨስትመንት ሲቀየር 15,000 ዶላር ነው ኢትዮጵያ ያተረፈችው ወይ ያመጣችው ያለችው እንግዲህ 15,000 ዶላር ነው ማለት ነው። 15,000 ዶላር ወደ 11 ሚሊዮን ሊትር ተብሎ ሲነገርና 15,000 ዶላር ሲባል በጣም ልዩነት አለው። ሰው የሚያየው ምን ቁጥሩን ነው ማለት ነው፣ ብዛቱን ነው የሚያየው። ትክክለኛውን ቫልዩን አያየውም። ለዛ ነው ቅድም የኢትዮጵያ ህዝብ 130 ሚሊዮን ነው 150 ሚሊዮን ነው የሚባለው። ዝም ብሎ ዳታውን ነው በቃ ዝም ብሎ ቁጥሩ ይነገራል። ከዛ በኋላ ትክክል ነው ትክክል አይደለም ግን የሚመረምር ሰው የለም። በትክክል የኢትዮጵያ ህዝብ በአሁኑ ሰዓት 130 ሚሊዮን ነው የሚሆነው። 1990 ዓመተ ምህረት ላይ ኤርትራ ነፃነቷን ስታገኝ የኢትዮጵያ ህዝብ ብዛትና የግብጽ ህዝብ ብዛት ግብጽ በ10 ሚሊዮን ትበልጣት ነበር። አሁን በአሁኑ ሰዓት ግብጽ አይ ቲንክ 110 ሚሊዮን ትመስለኛለች በአሁኑ ሰዓት። በዛን ሰዓት እኮ ግብጽ ከኢትዮጵያ ትበልጥ ነበር፣ በ10 ሚሊዮን ትበልጥ ነበር። አሁን የዛሬ 10 ዓመት ወይ 10 ምናምን ዓመት ስቲል ኢትዮጵያ 60 ሚሊዮን ስትሆን ግብጽ 70 ምናምን ሚሊዮን ነበረች። ኢማጂን እንግዲህ አስቡት። በአንድ ጊዜ ተከርብታ አብይ አህመድ በስልጣን ከመጣ በኋላ ግን የግብጽን ብዛት ራሱ የግብጽን ፖፑሌሽን በልጣ ኢትዮጵያ 130 ሚሊዮን ምናምን እየተባለች ነው። ግብጽ ፕሮባብሊ 110 111 ሚሊዮን አካባቢ ነው ያለው ግብጽ በአሁኑ ሰዓት እና በዚህ ልክ ማለት ነው 11 ሚሊዮን ሊትር አገኘን ተብሎ አመረተች ተብሎ 15,000 ዶላር የሚሆን ገቢ ማለት ነው። በሚገርም ሁኔታ ይሄንን ያህል አገኘን ይሄንን ያተረፈን ተብሎ ይነገር ነበር። ያስቀመጠው ነገር እንግዲህ ዶክተር ዮናስ አንድ ሰው ከአዲስ አበባ ተነስቶ ወደ መቀሌ ሲሄድ ያለውን ኪሎ ሜትር ከዛ በኋላ በሜትር ከዛ በኋላ በሴንቲሜትር ስትቀይረው ብዛቱ ምን ያህል ነው? አሁን የሰው ጭንቅላት ላይ ተስቀምጠው ሴንቲሜትር ምናምን ሜትር የሚለውን ነገር ብዙ ላይ ያስተውልበት ይችላል። ቁጥሩን ግን ሲያዩ በጣም ቢበዛና ይሄን ያህል ኪሎ ሜትር ነው እንደመጣው ብሎ እንዲደነግጥ ወይ እንዲያስብ ያደርጋል ማለት ነው። አብይ አህመድ ህዝብ ላይ የተጫወተ ያ ነው። የአብይ አህመድ ኢማጂኔሽን የኢትዮጵያ ህዝብ ላይ እንዴት አድርጎ ሊጫወት እንደሚችል ኦሬዲ ተጠንቅቋል። ኢትዮጵያ ህዝብ እንዴት አድርጌ ነው ሊሸውደው የሚችለው? እንዴት አድርጌ ላታለው ይችላል? እንዴት አድርጎ ህዝቡን እንደሚያታል በደንብ አድርጎ ተረድቷል ማለት ነው። እና በዚህ አይነት መልኩ እየሄደ ያለ ነው።
በዚህ አይነት መልኩ አገሪቷን ያስተዳድራ ያለን ከዛ ባሻገር ኢትዮጵያ ውስጥ ያለው ችግር እዳ ያን ነገር ሰው እኔም ሰውም እንዴት አድርጎ እንደማያየው አላውቅም የአብይ አህመድ ካድሬዎች በተለይ የአብይ አህመድ ካድሬዎች ኢትዮጵያን የሚያስተዳድራት ያለው አብይ አህመድ በምን አይነት መንገድ ነው እንደዚህ እናረጋታለን እንደዚህ ትሆናለች ወደዚህ እንቀይራታለን ብሎ ሲናገር በተለይ ከዓለም ባንክ የተበደረው ከግል አበዳሪዎች የተበደራቸው ገንዘቦች በአሁን ሰዓት እኮ $1 ቢሊዮን መክፈል አቅቶት ፍርድ ላይ እንቀርባለን ህግ ላይ እናቀርባለን እየተባለ ያለ ነው አብይ አህመድ በተለይ በአጠቃላይ ሀገሪቷን ኢትዮጵያ ማለት ነው በዚህ አይነት ሲቹዌሽን ያለች ሀገር የዛሬ 6 ዓመት የዛሬ 10 ዓመት ሁለተኛና አንደኛ እናረጋታለን ብሎ ማሰብ ይገርማል በጣም ኢትዮጵያ ያለችበትን ያበዳሪዋ ከአበዳሪዋ ጋር ያለባት ተጣገባ ምን ይመስላል እንዴት ነው የሚሆነው እንዴት እንደሆነ እንደዚሁም ዶክተር ዮናስ ብሩ በረም አድርገው አስቀምጦታል እሱን ደግሞ እንስማ ያሁን ይሄ የእዳው ችግር እዳው በሁለት በኩል ነው የተያዘው አንደኛው ከዚህ ከፕራይቬት ከግል ባንኮች የተበደሩት ኢንተርናሽናል ባንኮች ኮርፖሬሽን ምንድነው ፕራይቬት ባንኮች እንደ ወርልድ ባንክ እና IMF ሳይሆን ባንኮች ከነሱ የተበደሩት 1 ቢሊዮን አለ አሁን ወርልድ ባንክ እና IMF የሚሏቸው ምንድነው ከኛ ላይ ይሄ ፓሪስ ክለብ ከሚባለው ላይ የተበደሩት ወደ 30 ቢሊዮን ሆነዳለ እሱን ሪስትራክቸር ልናደርግላችሁ የምንችለው ሪስትራክቸር ማለት ምን ማለት ነው በነሱ ቋንቋ ኢትዮጵያ 30 ቢሊዮን ብር ዳለባት ያ 30 ቢሊዮን ብር እንበል በ20 ዓመት ተከፍሎ የሚያልቅ ነው አሁን ባለው እንደ ምሳሌ ነው የምነግርህ በ20 ዓመት ተከፍሎ የሚያልቅ ነው ኢንትረስት ሬት የምትከፍሉት እንበል 3% ነው በተለያየ ደረጃ የተበደሩት ተለያየ ስለሆነ ኢንትረስት ሬቱ ግን እንደው በአቨሬጅ 3% ነው ብትፈልጉ 2% ነው በየአመቱ ደግሞ ለይሄንን እዳችሁን የምትከፍሉት በየኢንስቶልመንቱ ይሄን ያህል 100 ሚሊዮን ነው 500 ሚሊዮን ነው 100 ሚሊዮን ነው 200 ሚሊዮን ነው whatever አሁን መክፈል ስላልቻላችሁ በ20 ዓመት መሆኑ ቀርቶ ወደ 30 ዓመት እናራዝምላችኋለን ስለዚህ በአመት የምትከፍሉት ይቀንስላችኋል አንድ ነው ይሄ እንግዲህ አንዱ የሪስትራክቸሪንግ መንገድ ነው በተጨማሪ ደግሞ 3% የነበረው ኢንትረስት ሬታችሁ እየከበዳችሁ ስለሆነ እንቀንስና 2% እናደርግላችኋለን በሱም እንረዳችኋለን ሶስተኛና ዋናው ደግሞ ከ30 ቢሊዮን ውስጥ 10 ቢሊዮን እንመራችኋለን 5 ቢሊዮን እንመራችኋለን ስለዚህ ሪስትራክቸር አድርገላችሁ ስንጨርስ ያ 30 ቢሊዮን በ20 ዓመት ከመክፈል ይልቅ በ30 ዓመት ስናደርግላችሁ ኢንትረስት ሬቱን ስንቀንስላችሁ በአመት መክፈል የነበረባችሁ 500 ሚሊዮን መሆኑ ይቀርና 200 ሚሊዮን ይሆናል 300 ሚሊዮን ይሆናል እንደዚህ ነው ይሄ ነው ሪስትራክቸሪንግ ማለት እንግዲህ የአብይ አህመድ ያለበትን የእዳ ከግል አበዳሪዎች ጋር ያለበትን ሰጣገባ ነው እንግዲህ ያታየ ነበርውና ምንድነው ኢትዮጵያ ያለባት እዳ በተለይ አሁን ከዚህ ከፕራይቬት ከግል ተበዳሪዎች ከግል አበዳሪዎች ጋር ያለባት የእዳ ቅነሳ ምን እንደሚመስል እንዴት እንደሆነ ነው እንግዲህ እንዴት አድርገው እንደሚቀንሱላት ታይቶ ነበር አሁን ይሄንን ነገር መቋቋም ባለመቻሉ አብይ አህመድ ወዴት ሄዷል ወደ ቻይና እየሄደ ነው ከቻይና ጋር ዲል እያደረጉ ነው ብዙ ጊዜ አሁን ሚዲያ ላይ እየቀረበ ያለው ኢትዮጵያ በጣም ትልቅ ምርታ ያገኘች ይመስል ኢትዮጵያ ወደ ቻይና ሄዳለችና ከቻይና ሌላ ብድር እንደምትበደር ወይ ደግሞ ልትበደር እንደሆነ የሚናገሩ ሰዎችን ሰምቻለሁ የተሻለ ነገር ከዛ ባሻገር ኢትዮጵያ እዳዋን የምትከፍለው በቻይና ገንዘብ በዶላር ሳይሆን በቻይና ገንዘብ እንደሆነ ሲናገሩ ሰምተናል ማለት ነውና የዛኛው ጥሩና መጥፎ ነገሩንም ጭምር እንደዚሁ በደንብ አድርገው ዶክተር ዮናስ ብሩም አስቀምጠዋል እንግዲህ እንስማቸው እዚህ ላይ ደግሞ የተናገሩት በጣም መሰረታዊ ስለሆነ ነውና እንደዚህ በሆነበት ሁኔታ ላይ እነዚህ ፋንዳሜንታል የሆኑ የኢኮኖሚክ ቀውሶችን ማስተካከል ስላልቻሉ
አሁንም የሚያደርጉት ምንድነው ይሄ ባንዴድ የሚሉት ነገር አለ አይደለም እጅ የተቆረጠን እጅ እዚች ላይ ትንሽ ፕላስተር የማስቀመጥ አይነት ነገር ነው አሁን ቻይና የሄዱት ምንድነው በአንድ በኩል ነው እንደሚመስለኝ አማተሪሽ የሆነ ፖስቸሪንግ ነው ምንድነው አሜሪካኖቹ ወደ ቻይና ጋር ስንሄድ ወይንም ዩሮፒያኖቹ ምን ፈልገውን ይሰጡናል ይሄ ቻይና እና አሜሪካንን ኮንፍሊክት ውስጥ ከተን እናገኛለን የሚል ሪሊ የልጆች ጨዋታ ነው እየተጫወቱ ያሉት አሁን እያደረጉ ያሉት ምንድነው ኦኬ let's say 5 ቢሊዮን እዳ አለብን በአሁኑ ጊዜ መከፈል ያለበት እሱን እኛ መክፈል ስለማንችል ከናንተ እንበደርና እናንተ የኛን እዳችንን ለኛ ለበደሩ ስጡና ወደናንተ ይዘዋወር እና እኛ የናንተ ባለ እዳ እንሆናለን ነው ስዋፒንግ እሱ ነው ቻይና ማይ ራሷ የሆነ ጂኦፖለቲካል ኢንትረስት አላት የአፍሪካን ሀገሮችን ኮንትሮል የማድረግ አፍሪካን ሀገሮች ላይ ኢንፍሉዌንስዋና ተጽዕኖዋን የማሳደግ ኢንትረስት አላት ለቻይናም ይሁን ለአሜሪካ አሁን ኢትዮጵያ እንዲህ የምትንደፋደፍበት 5 ቢሊዮን 10 ቢሊዮን ብር እዚህ ጋር የሚሉት ገንዘብ አይደለም ግን የሚያገኙት የፖለቲካል ኢንፍሉዌንስ መፍጠር ይፈልጋሉ አሁን እንግዲህ ምንድነው መሰለህ የሚሆነው የአሜሪካ የነበረብህን እዳ ቻይና ይከፍልልህና አንተ ለቻይና ባለ እዳ ትሆናለህ ባለ እዳ በመትሆንበት ጊዜ ግን በዶላር ሳይሆን ባለ እዳ የምትሆነው በቻይና ከረንሲ ይሆናል ስሙ እዚህ ጋር ኦኬ የተለያዩ ችግሮች አሉት ይሄ ጥሩ ብለህ ልታስበው የምትችለው የሾርት ተርም ወይንም ደግሞ ያጭር ጊዜ ችግርህን ሊያቃልልልህ ይችላል ይሄንን ዩሮፒያኖቹን ከትከሻ ላይ ያወርድልሃል ችግሩ ምንድነው ብዙ በቻይና ገንዘብ ላይ እንትን ያደረክ ስትመጣ ዲፔንድ ያደረክ ስትመጣ በአሁኑ ጊዜ የዓለም ንግድ ውስጥ ቻይና ኮንትሮል የምታደርገው በቻይና ብር ትራንዛክት የሚያደርግ 2% ብቻ ነው ወደ 60% በዶላር ነው ስለዚህ ቻይና ላይ ዲፔንድ በመታደርግበት ጊዜ አንደኛ የቻይና ከረንሲ አፕ እና ዳውን በሚሆንበት ጊዜ የቻይና ከረንሲ እየተነከረ በሚመጣበት ጊዜ የኢትዮጵያ ከረንሲ ዶጋ አመድ እየገባ ይመጣል ችግሩ ምንድነው ኦሬዲ 15 ቢሊዮን እዳ አለብን ቻይና እዛ ላይ 20 30 ማን ነው 5 10 15 ቢሊዮን ጨምርበት ልንወጣው የማንችለው አይነት እዳ ነው የምንገባው ቻይና ጋር ሁሉ ጊዜ እኔ ምንድነው የምለው ወርልድ ባንክ አይኤምኤፍ የዩሮፒያን ሀገሮች የሚሰጧችሁን ገንዘብ ምንም ወደ ኋላ ሳትሉ ዝም ብላችሁ ወሰዱ መጨረሻ ላይ ምህረት ያደርጉላችኋል ምክንያቱም ቀብድ የሚባል ነገር የለም በወርልድ ባንክ እና በአይኤምኤፍ 10 ቢሊዮንም ሰጡ 15 ቢሊዮንም ሰጡ 1 ቢሊዮንም ሰጡ ቀብድ የሚባል ነገር የለም ይሄ ፖርትህን አሲዘህ ወይንም ደግሞ የጎል ወርቅ የምታወጣበትን ማዕድንህን አሲዘህ የሚባል ነገር የለም መክፈል ሳትችል ሪስትራክቸር ያደርጉልሃል ምህረት ያደርጉልሃል እንደዚህ ነው የሚካሄደው ቻይና ግን ምህረት የሚባል ነገር አታውቅም እንዲሁም ብዙ ጊዜ ቻይና የምታደርገው ደግሞ ምንድነው ቀብድ ትይዛለች አሁን ለምሳሌ የሞምባሳ ፖርት በቀብድ ተይዟል ስሪላንካ ፖርት በቀብድ ይዘው ስሪላንካ መክፈል ስላቃተው ለ99 ዓመት ወስደውታል መሬቱን እነሱ ቀልድ የሚያውቁ ሰዎች አይደሉም ሁለተኛ ነገር ደግሞ ምንድነው በምንም አይነት ምህረት የሚባል ነገር አያውቁም እንደዚህ እንደ ዩሮፒያኖቹ እንደ ወርልድ ባንክ እንደ አይኤምኤፍ መክፈል አልቻሉም ስለዚህ ምህረት ይደረግላቸው የሚባል ነገር የለም ወይንም ሪስትራክቸር እናርግላቸው የሚባል ነገር የለም አሁን አንጎላን የተመለከትክ እንደሆነ ሄደ ብታነብ ለአንጎላ ብር ይሰጣሉ ግን ዳይሬክትሊ ከአንጎላ ቤንዚን እያወጡ ወደ ቻይና ነው የሚሄደው እንደዛ አይነት ችግር ውስጥ ነው ኢትዮጵያ የምትገባው ስለዚህ አሁን ቻይና ያዘችው ነገር አለ ማለት ነው ኢትዮጵያ አሁን ብር ሲሰጥ ያለ ቀብድ አትሰጥምና ያዘችው ነገር አለ ማለት ነው የቻይና አንዱ መጥፎ ነገር ምንድነው መሰለህ
ምንም አይነት ዲል ሲያደርጉ ትራንዛክት በሚያደርጉበት ጊዜ ገንዘብ በሚስጥር ነው ትራንስፓረንት አይደለም ስንት ኢንትረስት ሬት እንደሚሰጡ አይታወቅም በምን አይነት ተርም እንደሆነ አሁን ይሄ ስዋፒንግ የሚባለው ከረንሲ መቀያየሩ በቻይና እና በአሜሪካ የኢትዮጵያ ነዳ በምን አይነት እንደሚቀየር አታውቅም ቀብድ ያዛያዝ አታውቅም የሁሉ ነገር በጠቅላይ ሚኒስትር ኦፊስ ነው የሚሰራው እና ለኢትዮጵያ በጣም ችግር ነው ይሄ አሁን እየተፈጠረ ያለው ሁሉ ጊዜ ምንድነው ካሁን በፊት ትዝል እንደሆነ ኢትዮጵያ ብሪክስን ጆይን አደረገች በቃ አሜሪካ ላይ ዲፔንድ ማድረጓ ሊቀር ነው ተባለ ሲዘፈን ነበር አረባካችሁን ብሪክስ የለውም ብሪክስ ውስጥ ያሉት በሞላ ለማኞች ናቸው ካለ ቻይና በስተቀር ቻይና ብቻ ነው ገንዘብ እንደው ሊሰጥ እንኳን ቢችል የሚሰጠው ከዛ ውስጥ ያሉት እነ ሳውዝ አፍሪካ ብትል እነ ራሺያ ብትል እነ ብራዚል ብትል ሁሉም ገንዘብ ፈላጊ ነው የእድገት ወይ ኮል ባንክ ወይ ከአይኤምኤፍ ወይ ከቻይና ለማኝ ነው እነዚህ አሁን ተሰበሰቡና ብሪክስ ተብለው ለኢትዮጵያ የሚሰጡት ገንዘብ የለም የምታገኙት ነገር የለም ምስል ብዙ ሰው በቃ ይሄ አንተ ወይሱን ስለምትደግፍ ነው ለኢትዮጵያ ትልቅ ነገር ነው ተባለ ተደነሰ በተለይ የመንግስት ካድሬዎች ጭንቅላታቸው ቆመው ጨፈሩ ጠይቅ ስንት ነው ያገኘነው እስካሁን ድረስ ከብሪክስ ኒር ማና ስለዚህ ከቻይና ላይ የሚገኝ ነገር ገና በዲቨሎፕመንታል ኤድ ውስጥ ምንም እንትን የላቸው ያበድሩሃል አጥንትን ሰብረው ነው ገንዘቡን የሚወስዱት በጣም የሚገርም አባባል ነው እንግዲህ አሁን በዚህ አይነት ሲቹዌሽን ኢትዮጵያ ከቻይና ወይ ደግሞ ከቻይና የምትወስዳቸው ገንዘቦች ለቻይና ልትሰጣቸው የምትፈልጋቸው ወይ ቻይና ምንድነው ከኢትዮጵያ ቀብድ ያዘችው የሚለው ነገር በጣም መሰረታዊ ነገር ነው አንደኛ የባቡር መንገዱን በተለይ ከጅቡቲ ወደ አዲስ አበባ የተሰራው የባቡር መንገድ እና ባቡሩ አይ ቲንክ 75% የሚሆነው ከባቢ በቻይና ያለ ነው ስኪል ኢትዮጵያ መንግስት እየከፈለው አይደለም አንድ ሁለተኛ አዲስ አበባ ከተማ ላይ ያለው መሃል ከተማ ላይ ያለው የትራንስፖርቴሽን የባቡር መንገድ ይሄ ራሱ በቻይና ምን ያህል ፐርሰንት እንደሆነ እርግጠኛ አይደለሁም ይሄ ራሱ በዳላ ያለ ነው በጣም መሰረታዊ ነገሮችን ይዛለች ቻይና ለኢትዮጵያ በፈለገችበት ሰዓት አሁን ኢትዮጵያ ይሄን 1 ቢሊዮን ዶላር መክፈል ስላቃታት ወደ ቻይና ሄዳለች ወደ ቻይና ሄዳ ከአይኤምኤፍ እና ከወርልድ ባንክ የተበደሩትን ገንዘብ ፕላስ በተለይ ከነዚህ ከፕራይቬት ተበዳሪዎች አበዳሪዎች የተበደሩትን ገንዘብ መክፈል ባለመቻላቸው ይሄ 1 ቢሊዮን ዶላር የሚባለው ገንዘብ ከፕራይቬት ተበዳሪዎች የተበደሩትን ከፕራይቬት አበዳሪዎች የተበደሩትን ገንዘብ መክፈል ባለመቻላቸው ከቻይና ተበድረው ያንን ገንዘብ መክፈል ፈልገዋል የሚገርም ነው በጣም እና ቻይና ያን ነገር ለማድረግ ምንም ችግር የለባትም ታበድራቸዋለች ስታበድራቸው ግን ከኢትዮጵያ የሆነ ነገር መያዣ ትፈልጋለች አሁን እንደ ዶክተር ዮናስ ብሩ አነጋገር ቻይና እንደዚህ አይነት ነገር ስታደርግ ኦፊሻሊ የሚታየና የሚነገር ነገር አይደለም በውስጥ ከአብይ አህመድና ከፕሬዝዳንት ወይ ደግሞ ከጠቅላይ ሚኒስትር ጽፈት ቤት በቀጥታ ከንሱ ጋር ብቻ ተገናኝተው የሚያልቅ ጉዳይ ነው አብይ አህመድ እንደምታውቁት ከየትም ላምጣው አጠይቁኝ የሚል ሰው ነው ይሄን ብድር ወደ ቻይና ከዘወረ በኋላ እዳችን ተቀይሯል እዳችን ተሰርዟል እንደሚል ደግሞ ጥያቄ ያለው ነገር አይደለም ከንትን የነበረን ከግለሰብ ወይ ደግሞ ከፕራይቬት አበዳሪዎች የነበረን ገንዘብ ከፍለን ጨርሰን ማለቱ አይቀርም which ቻይና ከከፈለለት በኋላ ከፍለን ጨርሰናል ምንም አይነት ላይ ያለብንም ከነሱ እንደሚል ምንም የሚያጠራጥር ነገር አይደለም አመሉ እንደዛ ስለሆነ ማለት ነው የሱ ህልም እንደዛ ነው የሚያሳየው የሱ ሐሳብ የሱ ፍላጎት እንደዛ ነው የሚያሳየው ተግባርና ፍላጎት ተግባርና ስራ ተግባርና ኢሉዥን ግን በጣም ይለያያል የምትፈልገውን ነገር ለማድረግ ተከተ መስራት መቻል አለበት የምትፈልገውን ነገር ለማሳካት ጦርነት ማቆም መቻል አለበት
የምትፈልገውን ነገር ለማሳካት ለጦርነት ብለህ የምታወጣቸውን ወጪዎች ማጥፋት ነው ያለብህ መጀመሪያ። ይሄን ነገር ስታደርግ ብቻ ነው ህልምን ማሳካት የምትችለው። ምናልባት እዛና እዚህ በኮንዶሚኒየም በአንዳንድ ማገጫ ምናምን ፓርክ ምናምን ስለተሰራ አይደለም። በእንደዚህ አይነት ነገር አይደለም። የአባይ ግድብ ሲገነባ አባይ ተብሎ ተዘፈነ፣ ሊያልቅ ነው ተባለ፣ ተጨፈረ። ያልተጋበዘ ሰው አልነበረም። አልመጡም ግን ሰዎቹ ያልተጋበዘ ሰው አልነበረም። የሚመጣለት ጠፋ። አባይ ሲያልቅ ኢትዮጵያዊ ያንዳንዱ ቤት መብራት ይገባል ተብሎ እስኪነገረን ድረስ አባይ ሲያልቅ ለጎረቤት ሀገራት መብራት እንደሚሸጥ ተብሎ ሚዲያ ላይ ተነገረ። ይሄው እስካሁን ድረስ ወደ ጎረቤት ሀገር የተተከለ ፖልም የለም። እያንዳንዱ ኢትዮጵያዊ መብራት ያገኘ የለም። በአንጻሩ አባይ ተገድቦ ተመርቆ ባለቀ ጊዜ 30 ብር ነው 30% ኢትዮጵያ ውስጥ የመብራት ኃይል ዋጋ ጨመረ። ነዳጅ ኢትዮጵያ ውስጥ ተገኘ ተብሎ ሜዳ ሲሰራበት which is natural gas ነዳጅ ኢትዮጵያ ነዳጅ አመረተች ነዳጅ አመጣች ሲባል ያ ሁሉ ሲባል እንደዚሁ ነዳጅ ኢትዮጵያ ውስጥ ጨምሯል። ያኔ በቃ የተመረቀ ጊዜ አገኘን ተብሎ በሚዲያ ሲነገር ነዳጅ ጨምሯል ኢትዮጵያ ውስጥ። ኢትዮጵያ እግዚአብሔር ይመስገን ስብራቷ ተነሳላት፣ ወደ ቀይ ባህር አክሰስ አገኘን፣ ቀይ ባህር ላይ ወጣን ተብሎ ሲባል የኢትዮጵያ ሕዝብ ሁሉ በከተማ ላይ በገጠር ላይ በመጠጥና ክላክስ ያደረገ ከተማ ሲረብሽ የነበረ ጎረምሳና ሽማግሌ ይሄው ቀይ ባህር የለ ምን የለ እጁና እግሩን ሰብስቦ ቁጭ ብሏል። ነዳጅ ተባለ፣ ነዳጅም እንደዚሁ። አሁን ደግሞ ይሄው ዋሻ መጣ፣ በዋሻ ደግሞ እንደዚሁ ዲሉዥን ውስጥ አብይ አህመድ የሚያስባት ኢትዮጵያ፣ አብይ አህመድ ትሆናለች ብሎ የሚፈልጋት ኢትዮጵያ፣ በሱ ኢማጂን ያለችው ኢትዮጵያ ልክ እናቱ እንደነገረችው በ7 ዓመቱ እንደነገረችው ወይ ደግሞ እናቱ ስትልከው ይነዳው የነበረው በኢማጂኔሽን የሚነዳ የነበረው መኪና ሲያነጥፈው የነበረው አንሶላና ብርድ ልብስ እሱ ነው በቃ የሚታየው። በእንደዚህ አይነት ሜንታሊቲ ኢትዮጵያ እያስተዳደረ ነው። ሚዲያ ላይ ይመጣና ካሮት እንደዚህ ቢሆን ይሄን ያህል ሽንኩርት ብናደርግ ይሄን ያህል ዶሮ ብናመት እያንዳንዱ ቦታ ላይ በቃ ዶሮ ርካሽ ይሆናል ምናምን ይላል። የሰውን ጉሮሮ ውሃ ያስጠማል፣ ምግብ የለ ምናምን ነገር የለ። አስተማሪ የሄደ ቤተክርስቲያን ይለምናል፣ ምግብ ቤቱ እየሄዱ ይለምናሉ። ነገር ግን ሚዲያ ላይ ሲመጣ ግን እያንዳንዱ ሰው ጓሮ ላይ የሚታረስ እርሻ አይኖረው። ያንን ካደረገ ሽንኩርት ከተከለ፣ ድንች ከተከለ፣ ካሮት ከተከለ፣ ፍራፍሬ ከተከለ ምናምን እያለ በቃ ዝም ብሎ ሰውን ሲያዘለው ይኖራል ማለት ነው። እሱ የሚያስባቸው ኢትዮጵያ በኢማጂኔሽን ነው፣ የሚያስተዳድራቸው ኢትዮጵያ በኢማጂኔሽን ነው። ህዝቡ እየተደፋ ቁልቁለት እየሄደ ነው። ሀገሪቷ በዕዳ ተዘፍቃለች፣ ልትከፍለው በማትችለው ደረጃ ውስጥ ገብታ ማለት ነው። በአሁኑ ሰዓት ኢትዮጵያ ውስጥ ያለው የድህነት መጠን 45% ደርሷል። የድህነት መጠን ኦልሞስት ግማሽ ፐርሰንት። እንደዚህ አይነት ሲቹዌሽን ባለበት ጊዜ ኢትዮጵያ በኢኮኖሚ ከአፍሪካ 6ኛ የዛሬ 6 ዓመት 2ኛ ትሆናለች ብሎ መናገር ምን አይነት ኢሉዥን ነው? ምን አይነት ስካር ነው? በጣም ይገርማል። የአብይን ንግግር እንሰማና ፕሮግራማችን በዚህ እንጨርሳለን። በጣም የሚገርም በጣም የሚያስቅ እንግዲህ የአብይ አህመድ አጨብጫቢዎች የሚጠብቋቸው ኢትዮጵያ እንደዛ ከሆነች ያው ወዴት አይነት አቅጣጫ እየሄደች እንደሆነ ዶክተር ዮናስ ብሩ በደንብ አድርገው በስነ ስርዓት አስቀምጠዋል። ሙሉ ፕሮግራሙን መሳይ ወይ አንከር ሚዲያ ላይ ብትገቡ እንዳለ ልትሰሙ ትችላላችሁ። እኔ ከዚህም ቆራርጬ ያመጣሁት ነው። በአጠቃላይ ግን ዋና ይዘት የአብይ አህመድ ኢትዮጵያ በኢማጂኔሽን የሚያዩት ኢትዮጵያና መሬት ላይ ያለችው ኢትዮጵያ ምን ትመስላለች የሚለውን ነገር በደንብ አድርጎ የሚያሳይ ስለሆነ ነው። በዚህ ፕሮግራም እንጨርሳለን። እንግዲህ ሁላችሁም ፕሮግራማችንን ሼር እያደረጋችሁ ላይክ እያደረጋችሁ ሌሎች ቤተሰቦች እንዲያዩት እንድታደርጉ በአክብሮት ጠይቃለሁኝ። ከዛም ባሻገር ቀንዴልን በጎፈንድሚ በሱፐር ስቲከር በሱፐር ቻት በፔፓል አካውንት እንደዚሁም በዜላ አካውንት ቀንዴልን ደግፉ፣ አበረታቱን። ሳተላይት ላይ ወተን እያንዳንዱ የኢትዮጵያ ገበሬ ማህበር ላይ ጆሮአቸው ላይ እንድንገባ የምናደርገው ጥረት ስቲል እንደቀጠለ ነው።
ድጋፋችሁን አታቋርጡ ፕሊዝ የእናንተ እርዳታ በጣም ወሳኝ ስለሆነ እዛ ላይ ሳትሰለቹ አቅማችሁ ፈቀደውን ኦልሞስት ወደ 49000 50000 አካባቢ የሚሆኑ የቀንዴል ሰብስክራይበር አላችሁ እያንዳንዳችሁ $5 ታዋጡ የምንፈልገውን ነገር ማሳካት እንችላለን አሁንም ቢሆን ጥሪያችን እናንተ ላይ ነው ያለው ድጋፋችሁን አታቋርጡ በዚሁ ፕሮግራሜን ጨርሳለሁ እንግዲህ ነገ በሌላ ፕሮግራም እስከንገናኝ ድረስ እንግዲህ ቸር ይግጠመን ማጠቃለያ በዚህ ያደርጋለሁ መልካም ነው 4 ዓመት 5 ዓመት ሊሆን ይችላል ስልጣና ስንሰጥ የነበራችሁ ታውቃላችሁ እኔ አሁን በርግጠኝነት ውስጤ ያለውና ማምነው ይሆናል ብዬም እየሰራ ያለውት የዛሬ 6 ዓመት ማክሲመም ኢትዮጵያ በአፍሪካ ሁለተኛ ትልቁ ኢኮኖሚ ትሆናለች ለዚህ የሚያስችሉ በጣም በርካታ ስራዎች ይሰራል ነው ሽፍታ አለ ግን ትሆናለች የዛሬ 10 ዓመት በአፍሪካ አንደኛ ኢኮኖሚ ትሆናለች بعقل بالزبن يتحللنا نسرعين